ዋትስአፕ ማይ ፋሚሊ እንዴት ናችሁ? እንግዲህ ደግሞ ዛሬ ለየት ባለ በሌላ ቪዲዮ መጥቻለሁ እና የዛሬው ቪዲዮአችን ምንድነው? መንሱር ጀማል ጋር ነው የምንሄደው። መንሱር ጀማል ጋር ሄደን በጧት አብረን ምግብ እንበላለን። ምን እንደሚበላ እናያለን። ምን አይነት ሽቶች እንደሚቀባ እናያለን። የገቢው ምንጭ ምን እንደሆነም እናያለን። እሱን ነው የምናየው። እሺ መንሱሬ፣ ስለዚህ ማይ ፋሚሊ ሰብስክራይብ ማድረግ እንዳረሱ። አሁን ቀጥታ ወደ መንሱር ጋር እየሄድኩ ነው። እዛ ደርሼ እንግዲህ የመንሱርን ቤት አለባበስ፣ የሽቶ ሁኔታ፣ የምግብ ሁኔታ አሳያችኋለሁ ማለት ነው። ይመቻችሁ ማይ ፋሚሊ። ቴንክ ዩ ሶ ማች ቤተሰቦቼ። ይኸው መንሱር ጀማል ቤት እየሄደ ነው። በሊፍት ምናምን ነው የሚወጣው የመንሱር ቤት። ሶስት ሴኩሪቲ ነው እንግዲህ በር ላይ የተቀበለኝ። መቅረጽ አልቻልኩም፣ ምክንያቱም ከባድ ነው ሳያቸው። ትንሽ ገባ ካሜራውን አስጀምሮ እንደዚህ ነው የምገባው። የቱ ነው የሚመስለው? መንሱር ይኸው ዩቲዩብ ጀምሯል። ሰብስክራይብ አድርጉለት። ሰላም ነው። ቁርስ ተዘጋጅቶልሃል። ቁጮ ከበላህ ቁጮ ትበላለህ። ይኸው እዚህ ጋር አለ። ይሄ ቆጮ ከፈለክ፣ ይሄ ደግሞ ምንድን ነው የሚባለው ታውቃለህ? ጭኮ ይባላል። አይ ያውቃል፣ ባህላችንን ያውቃል ማለት ነው ልጅ ነው። ምንድን ነህ? ሰላም ነህ? ዩቲዩብ ጀመርክ? ዋው በጣም ደስ ይላል። እዚህ ጋር ትንሽ ቀምጥናልና አውራ። እሺ አታውቅ ችግር የለም። ለማንኛውም መለሳለሁ። አይ ላቭ ዩ ኤቭሪባዲ። ና እንጂ መንሱሬ፣ እንዴ ልመጣ ነው። ምንድን ነው? ልምጣ? ይምጣ። ይሄ ሩም ነው? ልግባ? ግባ። የሱፎቹ ማህደር እዚህ ናቸው። መብራቱ ይታያል። ና ሽቶ ልቀባ። መቼም እኔ ጋር መጥተህ ሽቶ ሳትቀባ አትሄድም። እኔ ጋር ሽቶ ሳትቀባ ስለማትሄድ ነው። ይኸው የትኛውን ልቀባ? ይሄ ቤስት ዋን። ይሄ በቃ እዚህ መታጠብ ነው። ይሄ እስከ ሳምንት ድረስ ነው። ይሄ ልብስ እንዳታጥበው ነግሬሃለሁ። እንዳታጥበው ይሄ ልብስ መንሱር፣ አንተ እውነት ነው ማለት ነው። ይሄ ውሸትም የለንም እንጂ የዚህን የሚያክል ደግሞ መኪና ውስጥም ቢሮ ውስጥም አለ። ስንት ይሆናል? ብዙ ነው። ከመቶ አይበልጥም ብለህ ነው? 100 ወታችን ምናምን አለ። እዚህ ጋር አሳቺ ነው እሱ። ትምህርት መለጽ ነች። ሰጠህ ነበረ ግን ውድ ነው። ይሄ ጉቺ ነው፣ አይሰጥም ለሰው። ግን ካንተ አይበልጥም። እሱ ሆነ ሰጣለ። ምንም ችግር የለም። ውድ የምትለው ሽቶ የትኛው ነው? በጣም ውድ ነው የምትለው? በነገራችን ላይ እነዚህ አሁን ይሄ ኦልሞስት ክሎዝ ቱ $500 ነው። $500 አካባቢ ነው። ይሄም ወደ $500 ነው። አንድ አይነት ነው። ይሄ ያው ከ100,000 ብር በላይ ነው። ሎቪቶን በ200 ሚሊም አለ መኪና ውስጥ ስላለ ነው። ያው ይሄ ሞስትሊ ሞዶ ሽቶ ይሄንን ነው። ደስ የሚል ነው በጣም እንትኑ ራሱ ይሄ ይሄ በጣም ምርጥ የሚባል ሽቶ ነው። ይሄ በጣም አሪፍ ነው። ይሄ በርበሪ በጣም ምርጥ አዲስ የመጣው በርበሪ ሂሮ የሚባለው ነው። ይሄ ቶም ፎርድ
እዚህ ጋር የምታያቸው ምርጥ ነው። በተለይ አሁን እንዳልኩ ቨርሳቺ ስለምወድ ነው። እቺ በተለይ በዚህ በቀዩ ቨርሳቺ በጣም እነዚህ የአረብ ሽቶዎች ናቸው። በጣም ሽታቸው የገነነ ግን ውድ ይሄ ብራንድ ላይ አንጎጉል ብታደርገው የማታውቀው ፕራይሱን ግን በጣም ውድ የሆነ ሽቶ ነው። ሽቶ በጣም ወዳለው ታውቃው። ኧረ በጣም እግዚአብሔር በስ ተአምር ነው ና ጋይስ ቪዲዮ መንሱር ቤት በጣም ነው የሚያምረው። እግዚአብሔር በጣም ነው የሚያምረው ቤቱ በጣም ኖር ነው ማለት እንዴት ነው አለ እንዴ? ይሄ አየው ይሄኛ ሙስሊሞች ቤታቸው ውስጥ አለ ብዙ ጊዜ ምንድን ተስቢህ ነው የሚባለው። መቁጠሪያ በኦርቶዶክስ መቁጠሪያ ይባላል። እስላምም ይሄ 1000 ነው። ኦልሞስት ከ15 ዓመት በላይ ነው ይጋለ 1000 ነው። ከ15 ዓመት 18 ዓመት ከሀገር ቤት ስመጣ እናቴ ሰጠችኝ። በቃ ይሄንን በህይወት እንዳትለየው ሁሌ ዱዓ ስታደርግ ስትቀመጥ ስትነሳ ጸልይበት ብላ ጸልይበት ሳይሆን ያው በጸልይበት የሚለው ነገር ነው ለቋንቋ የሚመቸው ብዬ ነውና መቁጠሪያ ነው የሚባለው። አሁን ይሄንን 1000 ማታ አስተግፍሩላህ የቀን ጥፋትህን እያረምክ ትመጣበት እንደዚህ እየቆጠርኩ ማለት 1000 ጠዋት ስትነሳ ለዛ ነው አሁን ይሄ ሁሉ ሚሊዮን ሰው ፎሎ የሚያደርገን በመጥፎ አይን እንኳን ቢያይን ይከላከላል። መከላከያ አለን ነው። አሃ እንዴ መከታ ምን ነው በጣም ነው የሚያምሩት። እግዚአብሔር እንግዲህ ሰብስክራይብ ማድረግ እንዳይረሱ ዩቲዩብ ቻናላችን። እንግዲህ ዛሬ ከመንሱሬ ጋር ነው ያለነው። ምግብ ቁርስ ነው ሁሉም ተዘጋጅቷል። ጥብስ፣ ክትፎ፣ እንቁላል ፍርፍሩ ምን የምትችለው እኔ በነገራችን ላይ አሁን ይሄን ሁሉ ቁርስ አልበላም። አንተ እንግዶች ይዘህ ትመጣለህ ብዬ ነው እንጂ ጀስት ትንሽ ነገር ነው ቁርስ የምበላው። አሁን በተለይ ከ40 በኋላ በጥንቃቄ ነው ወይም አሁን 40 ይዛል 40 ይያለ። ስለዚህ ከዚህ በኋላ የምትበላው የምትጠጣው ነገር ጥንቃቄ ያስፈልጋል። ሰውነት አይ አንተ እኮ ብዙ ባትጠነቀቅም አንተ የሆነ ሰውነት ጥሩ። አዎ ያው የገጠር ልጅ ስትሆን እኮ ስትሮንግ በኦርጋኒክ ነው የምታድገው። በእግር ስትሄድ ምን ስትል ጫካው ምኑ ተራራው ከዛ በኋላ ያ ጥንካሬ ይመጣና ከተማም ላይ ስትሆን ሙር እሱ ነው። አሁን እንዴት ነው ታዲያ ያለን ይሄን ይመስላል እንግዲህ ቁርስ ለአንተ ነው ይሄ ሁሉ የተዘጋጀው። እንግዶች ይኖረዋል ብዬ ነው። ይሄ ጮኮ ነው። ይሄ ደግሞ ታውቃለህ ቆጮ ነው። ቆጮ ይባላል። በጣም እንጀራ ላይ ብዙ አለ በነገራችን ላይ ምንድነው ድሮ ነበር እንጂ አሁን እንጀራ ብዙ አልበላም። በቃ እዚህ ቆጮ ጮኮ ምናምን ትንሽ እንደዚህ አይነት ነገሮች እንጂ የምንመገበው ብዙም እንጀራ አልበላም። በጣም አንዴ በልተህ ነው ምንጭሮ። እኔ አሁን ጠዋት ምንድነው መሰለህ እዛ ጋር የምታየው ነገር ይታያል። ያ ነጭ ሽንኩርት በማር የተዘበዘፈ ነው። እዛ እሱ አሁን በጣም በሚገርም ሁኔታ አንድ ማንኪያ ለአንድ ሳምንት ነጭ ሽንኩርት ተቆራርጦ ነው የሚቀመጠው። ከዛ ጠዋት በባዶ ሆድ ትወስዳለህ። ከዛ ደግሞ ተልባ አለ፣ ትንሽ ተልባ፣ እሱም በልቼ ነው የምውለው። ማታ ላይ ትንሽ የሆነ ሳላድ ነገር በላለሁ እንጂ ይሄ ሄቪ ነው በጣም። አንተ ያው ልጅም ስለሆንክ ሄቪ ነው በደንብ ትበላለህ ብዬ ነው። ሄቪ ነው በጣም ወሰውስ አሳደገ ያው እንግዲህ ዊኬንድ ላይ ስለምትመጣ ነው በዚህ በጃኬት ምናምን ኢንተርቪው አድርጌ አላውቅም። ሁሌ በሱፍ ነው አንዴ ከአንተ ጋር እንዲሆን ስታይል ምናምን ታይም እንደ ዋትስአፕ ላይ ጋር ቢስሚላሂ ረህማን ረሂም አልሐምዱሊላህ ረብል ዓለሚን። ጌታ ሆይ ይሄንን ቁርስ ባርከህ የሰጠን ጌታ እናመሰግናለን። ምሳ መራታችንንም ደግሞ አትከልክለን የበለጠ እድሜ ልክ እየበላን እንድንኖር ያንተም ዩቲዩብ እንዲያድግ ፈጣሪ ያድርግልህ። አሜን። ያቺን ነገር ስጠኝ። ያቺን እሺ። ትንሽ ስጋ ፕሮቲን ስለሆነ this is good። እኔ የትኛው ልብላ? ይሄ ፕሮቲን ላንተ በጣም አሪፍ ነው። የተመጣጠነ ምግብ ማለት እግዚአብሔር
እንቁላል ወይ ጉዲ ፈላ። አሽቺ ሌላ የምጨምረው ነገር የለም እንዴ? ምን ይጨምራል? ይሄው ላንተ ይሄ አይብና ጎመን እሱም ስጋ ነው ነው እንዴ? አርግበት። እዛ ጋር የምታየው እንትን ነው ዝንጅብል ማር። ይሄ ዝንጅብል ማርና ሎሚ ሁሌ አንዳንድ ሊትር እጠጣለሁ። አንዳንድ ሊትር በየቀኑ ከቁርስ በኋላ ግማሽ አጥቼ እወጣለሁ። ወደ ቤት ስገባ ደግሞ መንሱር ምንድን ነው ይሄ አልመርጃን ይባላል። በነገራችን ላይ እኛንን የምናስመጣው ይሄንን በጣም ትላልቅ ሱፐርማርኬቶች ላይ አለ። በተለይ ልጆች በጣም ይወዱታል። በነገራችን ላይ ይሄን በልቶ ያደገ ልጅ ከባድ ነው ጭንቅላት ፈጣን ነው። እኔ አይ ቲንክ በልቼዋለሁ። እነዚህ ደስ ይላል። ቀረጻ አንዳንዴ የምጠቀምባቸው ይሄ በነገራችን ላይ ድሮም ነበር ኢትዮጵያ ውስጥ በመሀል ውድ ሆኖ ተብሎ ቀረ። አሁን ግን ያው አፎርድ የሚያደርጉ ሰዎች ይገዙታል። በጣም ምርጥ ነው፣ ጣፋጭ ነው፣ ደስ የሚል ግን በቃ አሁን እዚህ ያለው ይሄ ሁሉ ነገር በቃ አንዳንዴ ነው የምበለው ምናምን ፍራይዴ ናይትስ እዚህ ይመጡ ፍራይዴዎችን ይዛቸው ለስሞትልህ። በተለይ ያ ፍራይዴ አንደኛው ልጅ ብቻውን ነው የሚጠጣው። ያንን እነሱ ከመጡማ አለቀ፣ ይጨርሱታል። ሶፋ አይቀርም። ልጆች ናቸው፣ ልጅ ይበላል እኮ ምን ችግር እሱ። እንግዲህ ጋይስ የበላን ጠጣን ዘጭ አለን። አሁን ደግሞ እኔ ምን እንደቀረበ አላውቅም። እዚያ የሆነ ነገር ቀርቧል። እዚህ ምን እንደሆነ አላውቅም። ቀመሰው። ቺርስ። ቺርስ ናው። ቺርስ። ምንድን ነው? ደስ የሚል ግን የሆነ ውስጥ ላይ የሆነ ነገር የሚያደርግ። ኧረ መንሱሪ ምንድን ነው? ደስ አይልም አይደለ? የሆነ ነገር አለ። ይሄ ዝንጅብል ነው፣ ማር ነው፣ ሎሚ ነው። ማር በጣም ትንሽ ማርና ሎሚ። መራራ ነገር ማመልመድ አለብህ። መራራ ነገር ጥሩ ነው። ነፍሴ ስንት ጉድ ይሰራል። የኔን እድሜ እስካሁን 38 ላይ እንድመቸኝ ያደርገው ይሄ ነው። መራራ ህይወት ራሱ መራራ እንዴ! ምን ነው ረበለ ቁርስን ተመቸህ? አሪፍ ነው። በጣም በእውነት እንግዲህ ምን ይላል መሰለህ የኦሮሞ ማህበረሰብ ከቡናፍ ነጋ ነቢና ይላል። ቡናፍ ነጋ ማለት ቡናና ሰላም ከቤታችሁ አትጡ። ገባህ? ቡናና ሰላም በጣም ያስፈልጋልና ለማወራረጃ ደግሞ ቡና እንጠጣለን። እዛ ወደ ፕሮግራማችን እንገባለን ማለት ነው። ኦኬ። ምን ዋጋ አለው? ሎቭ እችኛዋ ሎቭ የምትለው ነያት እቺ እኮ ነበር ትመጣለች አንድ ቀን ብለን እንጠብቃለን። ላቭ ይላል ተባያች። ትልቅ በነገራችን ላይ በጣም ኤክስፔንሲቭ ነው። ሌላ ጊዜ እናወራበታለን። ግን መንሱሬ ምንድነው የመንሱሬ በጣም ብዙ ጥያቄ ስለሚሆንብኝ ለኔም ለብዙ ሰዎችም የመንሱሬ የሀብት ምንጭ ምንድነው? መንሱር ስራው? እኔ ባይዘው መንሱር የዛሬ ምናልባት በአካል ከመተዋወቃችን በፊት የዛሬ 5 ዓመት ምናምን አየ ነበር እንትን ላይ የሆነ ፌስቡክ ቻናል እዚህ ላይ ምንድን ነበር ሰው የሆነ ቻናል እንብላ እንጠጣ የሚል ፌስቡክ ቻናል ላይ አየ ነበርና ምንድነው ቆየ መንሱር የገቢ ምንጭ? እውነቱን ለመናገር በጣም ብዙ ሰዎች ይሄን ጥያቄ በተለያየ እኔም ባለኝ በቲክታክ እና በፌስቡክ ምንድነው ከየት ነው የመጣው ጊዜ ያመጣው ነው ከአዲሱ መንግስት ጋር የመጣ ነው ብሎ ነው ሰው ብዙ ጊዜ የሚለው። እውነቱን ለመናገር ያው ሰው ያወቀኝ አሁን ነው ሲያወቀኝ አሁን ነው። እኔ ቲክቶክም የመጣ አሁን ነው ከመደመር ጋር የመጣ ነው እኮ ቲክቶክም ራሱ ከዚህ ከለውጥ ጋር የመጣ ነገር። ቴክኖሎጂው ድሮ የቆየ ነው 10 ዓመት አልፎታል። ግን ሞር ቡም ያደረገው አሁን ነው። እኛም የታወቅነው አሁን ነው በሶሻል ሚዲያ እና እኔ እውነቱን ለመናገር ወንድሞቼ መቼም ይሄንን ቪዲዮ ገጠር ያላችሁ እኔ ጋር አብረን ያደግን ድሮ ገና ጨው ሞጣም ይለኛል መሰለህ አንዳንዴ አንተ መንሱር ይሄ አሸቦ ነጋዴ ይለኛል ነው አሸቦ ነጋዴ። እኔ አሸቦ ከመቸርቸር ጀምሮ ነጋዴ ነበርኩ። አሸቦ ምንድን ጨው ማለት ነው። በአንተ ትውልድ ሳይሆን በእነ ሞጣ ትውልድ ነው እሱ ያለው።
እና አጀቡ እንደዚህ በሲኒ አድርገን ታውቃለህ የሆነ ሲኒ አረንጓዴ ቢጫ ቀይ ያለበት ሲኒ በሱ ሲኒ አድርገን ፀሐይ ውስጥ ቁጭ ብለን ነው የምንጨጠው ያንን ማረገው ጠዋት ለሊት 11 ሰዓት ከሱቢ ሰላት በኋላ ወጥቼ ቡና መጥቶ ወስጄ እሸጣለሁ እንደገና ደግሞ ያን አሸቦ ወደ በቾ የሚባል ከተማ መልሼ ፀሐይ ውስጥ በነጋታው ቅዳሜ ቀን ፀሐይ ውስጥ ቁጭ ብዬ ነው የምቸረችረው በ50 ሳንቲም በአንድ ብር ምናምን ከዛ ያደገ የመጣ ቢዝነስ ወደ አዲስ አበባ አስገባኝ ከአዲስ አበባ ደግሞ ኢንተርናሽናል ንግድ ጀመርኩ ከተለያዩ ከፋይናንሶችን ፕሮጀክቶችን ፋይናንስ ከማድረግ የተለያዩ ትሬድ ውስጥ የተለያዩ ስራ ውስጥ ገባውና የኔ የስራው ደግሞ ምኖርበት ለምሳሌ የሀብት ምንጭ ምንድነው ብለህ ብትጠይቀኝ ንግድ ነው ከንግድ የዘለለ ምንም አይነት ነገር የለኝም አሁንም ድረስ ወደፊትም እሱ ነው ሊኖር የሚችለው ለምን የተፈጠርክበትን ነገር እኮ አንዳንዴ መክሊት የሚባል ነገር እኮ አለ አንዳንድ ሰው በንግድ ይሳካለታል አንዳንድ ደግሞ በሌላ ነገር ላይ በስራ በሌላ ወይ ስኬታማ ሆኖ ይሆናል እኔ ምንም ጥያቄ የለውም ከንግድ የመጣና በቢዝነስ ገንዘብን I know how to make money እንዴት አድርጌ አንዱን ብር ሁለት ብር ማድረግ እንደምችል በተፈጥሮም የተሰጠኝ በራሴም ደግሞ ያካበትኩት የስራ ነው የ18 አመት almost close to 20 years እኮ ንግድ ላይ መቆየት ማለት ከየት መጣ ከየት አምጥተህ ተሰራ የምትለው ነገር እኮ አይደለም የዛሬ 12 አመት በ5 ሚሊዮን ብር የዛሬ 20 15 አመት በ5 ሚሊዮን ብር የገዛው ቤት እኮ ዛሬ 100 ሚሊዮን ነው የሚሸጠው 50 ሚሊዮን ነው የሚሸጠው ለምሳሌ አሁን አንተ ልጅ ነህ ገና ንግድ ላይ ስላልመጣ ምንድነው ምናምን ልትል ትችላለህ በዚህ ሰዓት ድሮ የዛሬ 20 አመት የጀመርከው የ18 አመት የጀመርከው ስራ እያደገ እየተለወጠ እየከሰርክ እያገኘ ስራ ውስጥ እየገባ ነው የምትሄድ እያንዳንዱ ከጠዋት ጀምሮ እስከ ማታ ድረስ እኔ ቢዝነስ ነው የምሞክረው በቃ ላይፌ ላይ ያለው እሱ ነውና ኢትስ ቢዝነስ አይ በጣም እንግዲህ ከዚህ ነገር ብዙዎቻችሁ ትማራላችሁ ብዬ አስባለሁ እኛም እንማራለን ብዬ አስባለሁ እንትን ጉጂያት ምን ነው የጉቹ ግረመ እንደ እኔ ላይ በርበሪ ማሱሪ ግን ማለት ነው እንደዚህ ልብስ ታረጋ ያን መቼ ነው ለኛ ምንም የፈለከው ለአንተ ምን ችግር አለ ስማ ይሄንን ያው በዚህ ስታይል ምናምን በአንተ ጋር መቀረጽ የፈለኩት ያንተ ዩቲዩብ እኔ አሁን በጃኬት እንደዚህ በብራንድ ልብስ ምናምን ቪዲዮ ሰርቻለሁ ማለት ኢንተርቪው አድርጌያለሁ ብዙ ጊዜ በሱፍ ነው ብዙ ሰው የሚያቀኝ ያንተ ግን ያው ተከታዮችም ወጣቶች ይሆናሉ ገና ተስፋ ያላቸው ወጣቶችም ስለሚሆኑና ያው አንዳንዴም ደግሞ በእንደዚህ አይነት ወጣ ባለ ጃኬት ምናምን አለን ለማለት ያክል ነው እንትን አታገባም አገባለሁ በቅርብ አገባለሁ ኢንሻአላህ ሁለተኛ ከዚህ በኋላ ደግሞ እኔ ጋር ቤት የምትቀርጸው በዚህኛው ቤት ሳይሆን በትልቅ ቪላ የተሰራ ነው እሱ ላይ ከሚስቴ ጋር ኢንተርቪው ታደርገኛለህ እሷ አትታይም ግን ድምጿን አንሸፍናትና ከድምጿ ደግሞ የወሰድክ ትቀርጻለህ የሆነ ጊዜ የሆነ ቀን ግን አራት የማግባት ሐሳብ ነው ያለኝ ስታወራ ሰምቻለሁ የሆነ ሚዲያ ነው አራት እውነቱን ለመናገር ያው እኛ የእስልምና እምነት ተከታዮች አራት ማግባት መብት አለን ግን አራት ደግሞ ስናገባ ምንድነው የሚሆነው ፈጣሪ ሲፈቅድልህ ኮንዲሽን ማስቀምጦ ነው በዚህ ኮንዲሽን በዚህ የሚባል ነገር አለውና ያው ጥንቃቄ ይፈልጋል አንድ ሚስት አግብቼ አንዷ እንደ አራት የምትሆንልኝ ከሆነ አራት ጋር ምንም የሚያስኬደኝ ነገር የለም ግን ያው አንዳንዴ ምን ይሆናል መሰለህ ሚስት ትዳር ይኖርሃል እኔ አሁን ልጆች አሉ ከዛ ብዙ ልጅ መውለድ እፈልጋለሁ ሚስቴን አግብቻት በሆነ አይነት ሁኔታ መውለድ የማትችልበት ነገር ከሆነ ባይ ናቹራል ሁለተኛ ሚስት አገባና ደግሞ ሌላ እንድትወልድ አደርጋለሁ ይሄን ፈጣሪ ፈቅዶልሃል ግን ምክንያት ይፈልጋል እኔ አሁን አራት ማግባት እፈልጋለሁ ምናምን ሲባል ምክንያትም ይፈልጋል አራቱንም እኩል የማስተዳደር ስልጣን ያስፈልጋል ተጠያቂነቱም ሪስፖንሲቢሊቲው በጣም ከባድ ነው ያው እኛ አራት ማግባት ስለተፈቀደ ብቻ አራት እንላለን እንጂ በጣም ቀላል ነገር አይደለም በጣም አሪፍ አንድ ነገር ጠይቅ አሁን በጣም ብዙ ሰው በቃ መንሱር በጣም ሀብታም ነው የሚለው እኛም የምንለው እንደዛ ነው የምናየው እንደዛ ግን አሁን ለምሳሌ አንተ በዚህ ሰዓት
አሁን ላይ ማለት ነው የ10 ሚሊዮን ብር መኪና አሁን ሄደ ተነስተ የመግዛት አቅም አለ አሁን አለ ምንም ፋይናንሻሊ አይጎዳ ምንም አይጎዳኝ አሁን ተነስተ ምንም ነገር አይጎዳኝም ግን ልንገርህ ሰዎች እንደሚያስቡት መንሱር በጣም ሀብታም ምናምን እንደሚባል አይነት ሰው አይደለም ደሃ ግን አይደለም በቃ የሆነ በጣም ሀብታም ግን መንሱር አሁን ድንገት ሄደ የሆነ የመኪና ሾፕ ሄደ 10 ሚሊዮን ብር መኪና አወጣ ምንም ፋይናንሻሊ ብዙ ብር አይደለም እኮ ነው ብዙ አይደለም በእውነት ብዙ ብር አይደለም ግን እኔ እንዲሁ አሁን ኢትዮጵያ ውስጥ በምኖርበት የኑሮ ስታንዳርድ ከ10 ሚሊዮን ብር መኪና በላይ ገዝቶ መንዳት አልፈልግም አሁን የምንነዳው መኪና 8-9 ሚሊዮን ብር ክሎስ ቱ 9 ሚሊዮን ብር አካባቢ ነው እንጂ ማድረግ ቢፈለግ በደንብ ከዛም ኖርማል ምንም ጥያቄ የለውም ግን ኢትዮጵያ ውስጥ 10 ሚሊዮን ብር መኪና በቃ በጣም ፌር ነው ስለ ከነዳጅም እንግል ብትወስደው ቤተሰብንም ይዞ የሚሄድልህ መኪና አሁን እኔ በጣም ሌክጀሪ የ100 ሚሊዮን ብር መኪና ኢትዮጵያ ውስጥ እንዳለ ታውቃለህ የ70-60 ሚሊዮን ብር መኪና አለ እሱ ልክ ነው ብዬ አላምንበትም በእንደዚህ አይነት እጅግ በጣም ሌክጀሪ በሆነ ነገር አላምንም ለምን የኔም የ10 ሚሊዮን ብር መኪና ከ60 ሚሊዮን መኪና ጋር እኩል ከዚህ አዳማ እንሂድ ብንል ከዚህ ደብረ ብርሃን እንሂድ ብንል ተከታታን እኩል ነው የምንሄደው በእርግጠኝነት ነው የምነግርህ ኮንፈርታችንም እኩል ነው የሆነ አደጋ ቢፈጠር ከአደጋ የመትረፍ እድላችንም ሁሉም ኤርባግ አለው ይሄም ኤርባግ አለው ምንም ሳይዝ the same በቃ ትንሽ ልዩነት ይኖረዋል ከዛ በተረፈ ግን በእንደዚህ አይነት ውድ መኪና ገዝቶ በመንዳት አላምንም በተሻለኝ መጠን ለጀሪ ህይወት መኖር ነው የምፈልገው ውድ ነገር መጠቀም እፈልጋለሁ አሁን ይሄ ጃኬት የዛሬ 10 ዓመት ብታየው እንደዚህ ነው ለምን ብትለኝ 10 ጃኬት በርካሽ ዋጋ ገዝተ አንዴ ላውንደሪ ገብቶ ወዲያው በወር ውስጥ ከሚበላሽ አንድ ጃኬት ሁሌም ረጅም ጊዜ ሊቆይ የሚችል ኳሊቲ ነገር ቢሆን የበለጠ ያማረ ይሄዳል ጥሩ ነው ብዬ ነው ማምንበት ማለት ነው ለወጣቱ ምን ታስተላልፋለህ ሶሻል ሚዲያ ላይ ላለው ስለ ሶሻል ሚዲያ ምን ታስባለህ ሶሻል ሚዲያ ነው በጣም አስቸጋሪ ነገር ነው በጣም ጥንቃቄ ይፈልጋል እንዳንተ ብልህ ሰው ካልሆነ በስተቀር ወደ ገንዘብ መቀየር ራሱ በጣም ከባድ ነው አንተ ብልህ ማለት በእኔ አስተሳሰብ ባህሉን የሚያከብር አገሩን የሚያከብር እናት አባቱን የሚያከብር ኦዲየንሱንም የሚያከብር ነው ብዬ ነው ማስበውና ሶሻል ሚዲያ ምን ይፈጠራል መሰለህ ነው እኔ አሁን ፐርሰናሊ ብታቀኝ የዛሬ 20 ዓመት ቲክቶክ የሚባል ነገር ነበር እኮ ነው የሚባለው ገባ እነማን ነበሩ ቲክቶክ ላይ ሲባል እነ መንሱር ነበሩ ሲባል ምንድን ነበር እየሰሩ የነበሩት ደግሞ ተብሎ ሲፈተሽ ካንተ ኋላ የሚመጣው ትውልድ ሲያይ እኔ እናንተ ዛሬ የምናወራውን የዛሬ 20 ዓመት ትውልድ ይሰማዋል የዛሬ 30 ዓመት ትውልድ ይሰማዋል የዛሬ 20 ዓመት ያለው ትውልድ ሲሰማ ደስ ብሎት ሊሰማው ይገባል እንጂ ጆሮውን የሚሰቀጥጥ ስድብ አሁን እኮ ሶሻል ሚዲያ ላይ ስድቡ ነው በጣም ተሳዳቢዎች ናቸው ፌመስ ተብሎ የሚታሰቡ ፎሎወርስ የላቸውም ግን የሆነ ሰዓት ሲሳደቡ ቪው ሊኖር ይችላል አይ ዶንት ኖ በምን የሆነ ነገር መጥቶ ብቻ ይሞላል ቪዋቸውና ከዛ በኋላ ይጥለቀለቃል እንትን ምን ልፈልግ ነው እነማን ነበሩ ከሚለው ላይ እነ መንሱር እነ ናም ፎንቴ ነበሩ መባል መቻል አለበት ለምሳሌ ከነማን ነበሩ ሊስት ላይ በምንመዘገብበት ሰዓት ፌስቡክ ላይ ምን አይነት ቪዲዮ ነበር የሚለጥፈው ቲክቶክ ላይ ምን አይነት ንግግር ነበር የሚናገረው ተብሎ በሚጠየቅበት ሰዓት እነ መንሱር መልካም ስራ እየሰሩ ነበር የተቸገረን ያግዙ ነበር ወጣቱን ሞቲቬት ያደርጉ ነበር ማህበረሰቡን ያነቃቁ ነበር እናት አባቱን ሰው እንዲያከብር ይናገሩ ነበር ቤተክርስቲያን ሰው እንዲሄድ ይናገሩ ነበር መስጊድ ሰው እንዲሄድ ይናገሩ ነበር ይሄ እነማን ነበሩ ከሚባል መልካም ሊስት ውስጥ መግባት አለብንና ወንድምነቶቼ እነማን ነበሩ ሊስት ላይ እንደው በነጽረኛ ወጥቼ ልናገርባለሽ ለምን እነማን ነበሩ አሁን ከነማን ነበሩ ሊስት ላይ መግባት መቻል አለብን ከነማን ነበሩ ሊስት ላይ በመንገባበት ሰዓት እነማን ነበሩ ተብሎ ሊስት ሲወጣ ተሳዳቢዎች እነማን ነበሩ ውስጥ አይገቡ መጥፎ ስራ የሚሰሩት እነማን ነበሩ ውስጥ አይገቡ ዛሬ መልካም የምትረጨው የምታወራው ነገር ለትውልድ ነገ ልጅ ታፈራለ እናት አባት ይኖርሃል ቤተሰብ ይኖርሃል ትውልድን የሚያበላሽ ነገር ማህበረሰቡን የሚያቆሽሽ ነገር እኔ አሁን
ማታ ልክ ከ12 ሰዓት ተኩል 12 ሰዓት ስራዬን ከጨረስኩ ከቢሮዬ ቦሌ ጫፍ ዙሬ ነው ስቴዲየም ደርሼ የምመለሰው። ጀስት ብቻዬ መንሱር እያለኝ ነው የሚሄደው ሰው። የሆነ ችግር ቢኖር ትልቁን ማህበረሰብ ብትሳደብ፣ ትልቁን ሃይማኖት ብትሳደብ፣ ትላልቅ ሰዎችን ብትሳደብ የሆነ ሰው ያያል እዛ ቦታ ላይ። የፈለገ ነገር ቢሆን ካሜራው አለ፣ መንግስታችን የሰለጠነ ሀገር ነው፣ ላይመታ ይችላል። ግን የፈለገ ነገር ቢሆን ይገላምጣል። በጥቁር አይን ነው የሚያይ። እኔን እኮ ሰው እኔ አንዳንዴ እንደውም ሰርፕራይዝ ነው የምሆነው ሲያዩኝ እኮ ወላሂ በቴን ነው የምነግርህ። እና እነማን ነበሩ ሊስት ላይ ለመግባት መጠንቀቅ መቻል አለብን የሚል መልእክቴን አስተላልፋለሁ። ታንክስ ሶ ማች። የናሁምን አካውንት ሰብስክራይብ አድርጉ። we love you. thanks so much. አመሰግናለን ጋይስ። ዩቲዩብን ሰብስክራይብ አድርጉ። እንግዲህ ዛሬ ከመንሱሬ ጋር የነበረን ቀን ይሄንን ነበረ። የመንሱርን ጧት አሳምረናል ብዬ አስባለሁ። እና ቤቱም ምናምን እውነት ለመናገር መንሱሬ በጣም የማመሰግነው እንክብካቤው በእውነት የምር ከልቤ በጣም ነው የማመሰግነው። ዛሬ ቀን የሚገርምህ ጧት 2:30 ሰዓት ብዙ ቀጠሮ ነበር፣ ግን ለአንተ ስም ነው እስካሁን። በጣም ነው የማመሰግነው መንሱሬ። ያሳየኸኝን ፍቅር፣ ቤት ውስጥ ያለው ምግቡ ራሱ በፊሳጂ አሜን። በጌታ ስም ይመቻችሁ። አመሰግናለሁ። ታንክ ዩ